እማ ይሄ ቀለበት እኮ ለጌጥ አይደለም የተቀመጠው እሱማ ስለዚህ እኔ አንቺ ብቻ ነኝማ ሌላውን ሐሳብ ታዩ እሺ ንግስት ወይ አሁን መጨረስ ያለብኝ ነገር አለ ወደ ቦታዬ እንድሄድ ይፈቅዱልኛል እሺ በቃ እኔም ልሂድ ቆይ የኔ ቀናተኛ እኔ አንቺና አንቺ ብቻ ነኝ እሺ አይሄድ ስራሽን እሺ ጅና እንዳመመኝ ነገር ያዝ አንቺ እዚህ ደግሞ ምን ትሰራለሽ? ስራ አስጨርሶ እኮ አየር ልቀበል ብዬ ወጥቼ እና ቤቱን ማን ሊጠብቅልሽ ነው? ከቤት አበናት የምሬን እኮ ነው ኒና አሁን እኮ ነው በበትሽ ግልጥ ያለው ድሮም እኮ ራሳችንን በጭቃ ሸፍነ እንጂ ወርቅ ነበርና እንዴ ስንት ናችሁ እንደማ አይ እንደው ሸፈንፍን ብለን ስትይ ነው አሁን እሱንተውና ቅዱሴ ነገ ሊመጣ ነው እግዚአብሔር ይመስገን ሊመጣ ነው እና እንዴት ነው ቤቱን አዘጋጀው እንዴ አው ሰንደል ለኩሽበት መጣው እንዴ በቃ እንደዛ ነው ማዘጋጀት ይኸውልሽ አንድ ወር ከ17 ቀን ሙሉ ቤቱን ተንከባክቤ የምር ፈርችለት እሚኖር አንቺንም ማሳመነች ምኑን የዋ መሆኗን ነው ለሷ ምስክር አደረገች የት ሄደው ነው ሰዎቹ ጽናት ኪራ ጋር ሌሎቹን ግን አላውቅም በለው ከግርድና አንስቶ ቢያገባት ቆይሻውን ደግሞ ጭራሽ ምን እንዲያደርግላት አምሯት ነው አንቺ ግን ጎበዝ ነሽ ማለፍሽ መክፈት እንዳለብሽና እንደሌለብሽ ታውቂያለሽ እያናገርኩሽ አይደል እንዴ እኔ እያናገርኩት የሚሄድ ሰው አልወድም አንድ ላይ ጋር ነገር የሚያስ በቃ አሁን በልጅነት የጀመረው ፍቅራችንን እንቀጥለው ሶሲ ያምሽ እኔ እኮ የራሴ የምለው ህይወት አለ እንዴት ነው የማይገባሽ እና የተፈጠረው ነገር በመጠጥ ተገፋፍቼ ነው ያልከኝ አዎ እሺ ሁሉንም ለማሚ ነው የምናገረው አታረጊው ማለት ለምንድን ነው የማላረገው ሶሲ ግን እውነት ለኔ ታስቢልኛለሽ አዎ ከማንም በላይ ነው የማስብልኝ ይሄንን ቀን እንርሳው እኔ በፍጹም ላንቺ አልሆነ እንደዛ ይሻላል ቆይ እኔ ሳላሳዝነ ስለማዝልልሽማ ነው በግልጽ እንደማልሆንሽ እየነገርኩሽ አለሁት በቃ ስተት ነበር ይቅርታ ላንተ ነው ስተት የነበረው ለኔ ግን እድሜ ልክ የማስታውሰው ለሊት ነበር አፍሽን ዝጊ ከንፈሮቼን ስትስማቸው አንገቴን ስትስመው ሶሲ በቃሽ ከዚህ በላይ አእምሮዬን አታቁሲው ቁስል አልከው ምን አገባሽ አልገባኝም የሰው መኝታ ክፍል እኮ ነው ያለሽው ትሰሚኛለሽ ይሄ እንደ እናቴ ማያት እንደ ልጇ የምታየኝ የማሚ ክፍል ነው የሌላ ሰው አይደለም አሁን ግን የነ ጽናት ነው ምን አልሽ አንቺ ደንስ ጽናት ከመጣች ትናደዳለች ከፈለግሻት ደግሞ ሳሎን ጠብቂያት ቆይ አንቺ ማን ስለሆንሽ ነው እንደፈለኩ መሆንበት ቤት ውስጥ የምትቆጣጠሪ ኃላፊነት ስላለብኝ ኃላፊነቴን መውጣት አለብኝ ለዛ ነው ይኸውልሽ አፍሽን መዝጋት ከቻልሽ ዝም በይ አይ ካልሽ ግን በእናትሽ እኔ ሌላ ነገር አልፈልግም ሰምኛለሽ እኔ ሶሲ ማን እንደሆንኩ አታውቂም ለዛ ነው የተዳፈርሽ ምን እያደረግሽ ነው ሰምኛለሽ ሁለተኛ ከኔ ጋር እንደዚህ አፍላፊ ለመካፈት እንዳትሞክሪ እመኝኝ ትጸጸችበታለሽ እንዴ ያማታል እንዴ ለጽናት ደውዬ ልንገራት መሰለኝ ቁርሳት ወይ ምን ማናገር ነገር አለ ምንድነው ያንን ቦርጫ መልከው ማን ነው እንዴ አታይም እንዴ እኔ እኮ እንደዚህ ሆኜ ላለመታየት እንደዛ አዎ ምን አስበሽ ለምንድን ነው እንደሱ የምታይ ምን እንደ ሰው ይደብራል ነገር እየበላሽ ነው እንጂ ነገር
ለማንኛውም ትንሽ ቁርስ እንብላ ነገር ከምትበይ። እሺ በቃ መጣ። የሰው ቤት በዚህ ሰዓት ምሳ ይበላል፣ እኛ ጋር ገና ቁርስ እየተበላ ነው። ሰው ነግሮኝ። ማን? ኒኑ ነች። ኧረ ኒኑ ኒኑ ምናምን መባባል ጀመራችሁ? ፎቶም አሳይታኛለች። በጣም ጥሩ ጥሩ ላይ ነክ። ተቀመጥ። እንዴ ምንድነው? እሺ ኮማንዶ ሌላ ምን እንደነገረችው ማወቅ ፈልጋለሁ። ያው የራሳችንን ጉዳይ ያወራን ስለነበር ሌላ ነገር አላወራንም፣ ግን ስናወራ ነግርሻለሁ። ኒና ጥሩ ላይ ነሽ። ጭራሽ የራሳችሁ ጉዳይ ጀመራችሁ። ነገሩ እናገባኝ ነኝ። ቆይ ግን ምን ቢኖራችሁ ነው? እሱ እንደማፋጥሻለሁ። እሺ ቆይ አሁንም አልጨረስክ? አሁንማ ጨረስኩ በቃ። ግን እናቴ ገበልተሽ ያው አንተና ያውቃ አይደል እንዴ? እሱ ይበቃኛል። አንቺ ልጅ ታይልሽ እንደዚህ ያልሽ በኋላ እንደ አዲስ ፍቅር ቢይዘኝ ይለውበት እንዴ? እና ለማይ ምን ሆነን ነው? ታይ በኋላ ነው ይለውበት። አታስብ፣ በፍቅር የሚመጣውን ነገር በሙሉ ለመቀበል ዝግጁ ነኝ። እስኪሳ አረምቢ እየከለከልሽኝ ባልሆነ አዎ ቢሮ ውስጥ እኮ ነን። ዲና ምን አገባኝ? ሚስቴን የተስብስማት ማን ያገባዋል? ኒሳ አረኪ አየ በጣም ይቅርታ ማን ሰዓት መጣው መሰለኝ። ሀና አንቺ እኮ የሚሆን ሰዓት መተሽ አታውቂም። አቤት እንዴት ዋልሽ? ምን ፈልግሽ? ትንሿ በዚህ ሰዓት ምን ታደርግልሻለች? ምንም ያው መኖሯን ለማረጋገጥ ነው አለች። እኛ እያለንላት ምን ትሆናለች? ያስቤዛ የለባት፣ የቤት ኪራይ የለባት፣ ፈታ ብላ እየኖረችልሽ ነው። ለቺ ደግሞ ከኔ የመጣችው ተጣጣ። ምን አልሽ? ምን አልኩ? ለምን የምትማጪው? ያልሽውን እንዳለ ሰምቼሻለሁ። እሺ ብትከበሪ ጥሩ ነው። አንቺ ማን ስለሆንሽ ነው የምትማጪኝ? ማንም ልሁን አንቺን ለመምታት ግን አላንስም። እንዴ ምንድነው የምትንጫጩት? እቺ ስርዓት አልባ ጓደኛሽን አንድ ነገር አድርገት። ንግቢ። ወይ አቤት ጽናት ፈለግሽ? አዎ። ቆይ ምን እያደረግሽ ነው? ምንድነው ሐሳብሽ? ለነገ ያስቀመጥኳቸው በጣም ብዙ ፋይሎች አሉኝ ያልተሰሩ። ስለሱ እያሰብኩኝ ነው። እኔ ለቀልድ ጊዜ የለኝም። ታዲያ እኔስ መቼ ቀለድኩ? ሀና እኔ ያልኩሽ ከኪራ ጋር ያለሽ ቅርርብ አልበዛም ወይ ነው? ጽኑ ቅድም ያየሽው እኮ አጋጣሚ ነው። ምንም ይሁን እኔ ስመለከትሽ በሰው ህይወት ውስጥ መግባት የምትፈልጊ አይነት ሴት አትመስልኝም። ልክ ነኝ አይደል? አዎ። ስለዚህ በቃ አርፈሽ ስራሽን ብቻ ስሪ ሀና። እኔ አሁን ገና ነው ሰላማዊ ህይወት እየኖርኩኝ ያለሁት። በቃ ደክሞኛል፣ እባክሽ ልረፍበት። እንደሚስት እኮ ስጋትሽ ይገባኛል። ግን ደግሞ እኔ ምንም የምፈልገው ነገር የለም። አንድ የምፈልገው ነገር ቢኖር ስራዬን አርፌ መስራት ብቻ ነው። ጥሩ፣ እኔም እሱን ነው የምፈልገው። በቃ መሄድ ትችያለሽ። እሺ ሰላም ወይ? አመሰግናለሁ። ጎዳችሽ እንዴ? ደህና ነኝ። አንቺስ እንዴት ነሽ? እሷ ፊት አልናገርሽም ብዬ ነው ውስጥ ያስገባሽ። ማለትማ ትናንት ምን እንደተፈጠረ ማወቅ ፈልጋለሁ። ምንም አልተፈጠረም። አንቺን ፈልገን ከዩ ጋር መተን ነበር። አንቺ የለሽም። ግን አንቺን አግኝተሽ ነበር አይደል? እሱማ እና ካገኘሽ ለምን ልታገኝ መጣሽ? እዩ ድንገት ፓርቲው ላይ ሄደች ብላ ነው ይዛኝ የመጣችው። አንቺን ካገኘሽ በኋላ የት ሄድኩኝ? እኔ ምን አውቃለሁ። ወደ ቤት ነው የሚሆነው። ኢዛና እውነቱን ነው ማለት ነው? ኢዛና እሱ ምን ብሎሽ ነው? ለማንኛውም ሂጂ በቃ አሁን ሰው ሳይመጣ። እሺ ሄዳለሁ። ግን ኢዛና ምን አለሽ? ሞጮ የሚጠፋሽ አይመስለኝም። ምን እያደረግሽ? አይ እንትን የልብ ምትህን እኮ ያዳመጥኩት ነው። ምን የሞትኩ መስሎሽ ነው? ወይኔ አለቃ በጣም እኮ ነው ትኩሳት ያለ። ደህና ነኝ። ያው ደህና ነኝ። በቃ ምንም አልሆንኩም። ሂጂ። እሺ እሄዳለሁ።
ስራሽን። እሺ ሂጂና እንዳመመኝ ንገሪያት። ወይኔ ወይኔ እጄ ወይኔ ወይኔ እጄ ወይኔ እጄ ወይኔ ናቲ ወይኔ ናቲ ወይኔ ይልቅ አንቺ ተነሽና የሆነ ነገር አፍሽ አድርጊ። ምግብ ቤት ተነሽ። እሺ ኮሽ ተነሽ እናቴ። እንዴ በጧት ምን ያክል እንደምጠላሽ በአንቺ ምክንያት ነው። በአንቺ ምንድን ነው እሱ? ምንድን ነው ይሄን ያህል ጮህ? ምን ሆነሽ ነው? ምንም ለምሩ እየዘፈንኩላት እኮ ነው። እንደዚህ እየጮሽ ባዘፍኝ ቢቀርስ? ድምፅ አያምርም አይደል? በይ አሁን ወደዛ ምሳሌው ካለሽ ልጅ እናሰል። እሺ ወይ የምሩዬ የኔ እናት አደነቆረችሽ አይደል? እሺ የኔ አበባ። ጽናት ክፍል 196 ተለቋል ውዶችዬ። እንግዲህ ኪራና ጽናት ያልታሰበ ነገር ገጠማቸው። እንግዲህ ብሩክ ቅዱሴ ወይም ደግሞ በእውነተኛ ስሙ ብሩኬ ሊመጣ ነው ማለት ነው ለሕክምና ወደ ውጭ ሀገር። ባለፈው በጥይት ተመቶ እንደሄደ ታውቃላችሁ። እንግዲህ ሊመጣ ስለሆነ ኒናና ናቲ ቤቱን እያዘጋጁት ነው ማለት ነው ውዶችዬ። የነምሩ ሰራተኛ ተመልሳ መታለች። ቪዲዮውን እስከ መጨረሻው እዩት ውዶችዬ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየጠቆራችሁ ቢሆን ይመረጣል ማለት ነው ውዶችዬ። እንግዲህ ጽናት ያልታሰበ ነገር ገጥሟታል። እንግዲህ ባለፈው ክፍል እንዳያችኋት ኪራ አንዲት ሰራተኛ የቢሮ ሰራተኛ ቀጥሯል። ከዛም እንግዲህ ያው ሁሌም ሰበብ ነው የምታበዛ እሷና አጋጣሚ እንግዲህ እሷ ቢሮ ገብታ በኋላዋ የእንትኗን የልብሷን ዚፕ ሳትዘጋው በመግባቷ ከዛ እንግዲህ ልዝጋ እያለች ስትታገል ከዛም ደግሞ ጸጉሯ ገብቶባት እንግዲህ ኪራ ሲያይ ደግሞ ቆይ ልዝጋለች በማለት እንግዲህ ያን እየዘጋላት ሳለ እንግዲህ ጽናት ደርሳለች። ጽናት ደግሞ ለምንስ እንደዚህ ታደርጋለህ በማለት እሷ በሌላ ነገር ስለጠረጠረች ተናዳለች ማለት ነው። ከዛም እንግዲህ ጽናት እየሮጠች ተናዳ ስትወጣ ኪራ ደግሞ እንደምታስቢው አይደለም እባክሽ የኔ ፍቅር በማለት እንግዲህ ወደ ራሱ ቢሮ በመውሰድ ያው እንግዲህ እንትና አረጋግቷታል ማለት ነው። ካረጋጋት በኋላ ደግሞ እንግዲህ ሲሳሳሙ እሷ ራሷ ወረቀት ይዛ ያችኛዋ ማለት ነው የቢሮ ሰራተኛዋ መታባቸዋለች ማለት ነው ልክ ሊሳሳሙ ሲሉ። ከዛም እንግዲህ ኪራም ጽናትም ተናደው እንግዲህ ወረቀቱን አስቀምጭና ሂጂ በማለት ኪራም ሲናገራት እንደገና እንግዲህ ጽናትም ሩጣ ሄዳለች ማለት ነው። ከዛም እንግዲህ ኪራ መልሶ አስገብቷት ነበረ ጽናትን። ከዛም እንግዲህ ተቆጥታ ስትወጣ አጋጣሚ ስልኩን ረስተው ሄዳለች ማለት ነው። ከዛም እንግዲህ ኪራ እንደዛ ብላ ተቆጥታ ከሄደች በኋላ በጣም ተናዶ ስለነበረ መሰለኝ ራሱን አሞታል። ራሱን አሞት እንግዲህ ሄኖክ እንግዲህ ና ቡና እንጠጣ ምሳ እንብላ በማለት ይዞት ሄዶ ነበር። ይዞት ሄዶ ሲመለሱም እንደዚሁ አሁንም አልተሻለውም ማለት ነው። እንግዲህ ያቺ የቢሮ ሰራተኛም ከጓደኛዋ ከኪያ ጋር እዳ በልታ ከተመለሰች በኋላ ያው ኪያ አልመጣችም። እሷ ግን ታሎ ተመልሳለች ማለት ነው። ኪራ ራሱን ይዞ ወጥ ብሎ ባለበት መንገድ እንግዲህ ሄዳ ካለበት ምን ሆነ ነው በማለት እንግዲህ ለመዳሰስም ስትሞክር ራፌ ምናምን ነገር እያለም ለራሱ ለመቆጣጠር ሞክሯል። ከዛም እንግዲህ
ፊቱን በመዳሰስ እንዴ እንደዚህ ፊትህ ሙቆይል እንዴ ፊትህ ሙቀት አለው በማለት እንግዲህ ነግረዋን እንትን ብላ ደሳ ስታየው ከዛ አንቺ ወግድልኝ ብሎ ሲያስፈነጥራት እንግዲህ ተነስቶ እሱ ሊሸሽ ሲል ተደናቅፋት ከሱ ጭን ላይ ወድቃለች ማለት ነው። እንደዛ ስትል ደግሞ ጽናት እንግዲህ ተመልሳ ስልኳን ልታመጣ ስትመጣ እንግዲህ መንገድ ላይ አግኝታታለች ማለት ነው። ማለቴ ተመልሳ ስትመጣ ስልኳን እንትን ልትል ስትል ልታነሳ ስትል ከዛም እንግዲህ ቁጭ ብላ ከጭኑ ላይ አጋጣሚ አደናቅፋት ስትወድቅ ከጭኑ ላይ ደርሳለች ማነው ጽናት። ከዛ ጽናት አምራ ሩጣ ሄዳለች። ከዛም እንግዲህ ያችን የቢሮ ሰራተኛም ኪራ ተመለሽና ሂጂና አሞታል ኪራ ብለሽ ይዘሻት ነይ ብሎ እንግዲህ እንድትመለስ አድርጓታል። እሷም ሄዳ እየበረች እንደምታስቢው አይደለም ኪራ በጣም አሞታል እባክሽ ነይና አረጋጊው በማለት እንግዲህ ብላታለች። ከዛም እንግዲህ ረፊ አንቺ ነሽ እዚህ ሁሉ ነገር የዳረሽው የኪራን ጸባይ አውቃለሁ በማለት እንግዲህ ስትነግራት ነበረ። ነገር ግን እባክሽ እንደምታስቢው አይደለም አንቺ ደግሞ ታጋሽ ነሽ አልተባልሽም እንዴ ለምን ይዝን ያክል ምናምን በማለት ጽናትን ስትተቻት ጽናት ደግሞ ለጥፊ መታታለች ማለት ነው። ውዶችዬ እንግዲህ ጽናት ቀጣይ ክፍል ያው ወደ ኪራ ትመለስና ታረጋጋዋለች ማለት ነው። እንግዲህ ቀጣይ ክፍል ይቀጥላል። እንግዲህ ሶሲና የጽናት ሰራተኛ ተጣልተዋል። ምክንያቱም ሶሲ ያልሆነ ነገር እያለች ስትናገራት ነበረ። ከዛም እንግዲህ ትንሿ ደግሞ ምንም ነገር ማመላለስ አይመቻትም እና ስለማይመቻት ዝም ብላት ሄዳ ነበር። ከዛ በስተ መጨረሻ ደግሞ ሶሲ ከእነት ኪራና ጽናት ክፍል በመግባት እንግዲህ ይሄ አልጋ የነሱ ሆነ ልጅ አባቱን ይወርሳል የሚባል እውነት ነው ለካ። ስለዚህ እያለች እንግዲህ ከኪራ ጋር ተኝታ ያደረችበትን ወቅት እያስታወሰች ብዙ ነገር ስታስብ ቆይታ ልክ ካልጋቸው ላይ ቁጭ ላይ ያለች እንግዲህ ትንሿ ገብታ ለምን እዚህ ቁጭ አልሽ? ለምንድን ነው እዚህ የሆንሽው? ጽናት ትናደድብሻለች ውጭ በማለት እንግዲህ ስትላት ነበር። ነገር ግን ምን አገባሽ አንቺ ምን ጥልቅ ያደርግሻል እያለኝ ስትከራከራት ነበር ሶሲ ማለት ነው። እኔ ያገባኛ ምክንያቱም ኃላፊነቱን መወስድን እስከሆንኩ ድረስ በቃ ተነሽ እያለችም እንግዲህ ትንሿ ስትከራከራት ነበር ማለት ነው። በስተ መጨረሻን እንግዲህ ትንሿን አሽገርግራ አስቀምጣት እሷ ወጣለች ማለት ነው። ከዛም እንግዲህ ትንሿ ወደ ውጭ በመውጣት ንፋስ እየተቀበለች እያለ ምን ታረጊያለሽ እዚህ ቁመሽ በማለት እንግዲህ እንድትገባ አድርጋታለች ማለት ነው። ወንዶችዬ በጣም ያሳዝናል። ትንሿ ማለት በጣም ምስኪን ልጅ ናት። ከዛም እንግዲህ የትንሿ ጓደኛ ቤት ድረስ በመሄድ ቆፍቁፋ ስትል ሶሲ ከፍታ እንግዲህ ከሶሲ ጋር አንዳንድ ነገር ተነጋግረው ሶሲ ደግሞ ለጥፊ መታታለች ማለት ነው። ከዛም እንግዲህ ትንሿ እጇን ጎታ በማስገባት ከቤት ውሃ ከሰጠቻት በኋላ ባለፈው ምንድን ነበር የተፈጠረው እባክሽን ንገሪኝ በማለት እንግዲህ ጠይቃታለች። እሷ ምንም አልተፈጠረም ምናምን በማለት እንግዲህ በመወላበድ ተናግራለች ማለት ነው። ከዛ ኢዛና ያለኝ እውነቱን ነው ማለት ነው ብላ ትንሿም ቀርቀብ አድርጋ ከዛ በኋላ ብድግ ብላ ወደ ክችን ሄዳለች ማለት ነው። ከዛም እንግዲህ ጓደኛዋ ደንግጣ እንግዲህ በወጣ ይሻላል ድጋሚ ጥፊ ሳልቀምስ ብላ እየሮጠች ሄዳለች ማለት ነው ውዶችዬ። ከዛም እንግዲህ ከዛችኛዋ ጓደኛዋ ጋር ተገናኝታ ምንድን ነው የተፈጠረው ነገር? ከማንስ ጋር የምታወሪው? ምንድን የሚያሳስብሽ ነገር አለ? ከእሷ ጋርስ ምንድን ነው እንደዚህ ወደ ቤቷ የሚያስከድና ልትጠይቂያት የቻልሽ እንዴት ነው? ምን ሳስበሽ ነው እያለ ጠይቃታለች። ነገር ግን በፍጹም ምንም ነገር ልትነግራት አልቻለችም። እንግዲህ የሆነ ጆስ የሚባል ሰው በስልኳ እየደወለ ስታይ ለምን እዚህ ልጅ ጋር ግንኙነትሽን አታቆሚም? ይህ ልጅ በጣም ከባድ ልጅ ነው። ስለዚህ ለምንስ እንዴት ታረጊያለሽ እያለችም ስትላት ነበር ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል የትንሿ ጓደኛ ትንሿን ምን ታደርጋታለች የሚለውን አብረን እናያለን። ጽናትና ኪራ ደግሞ ያው ምንም አይምጣባቸው በፍቅራቸው ምንም ነገር አይግጠማቸው እያልን ኮሜንት ላይ እንጻፍላቸው። ውድና የተከበራችሁ የዚህ ቻናል ቤተሰቦች የዛሬው ክፍል እንግዲህ ይህን ከማለቴ በፊት ግን ሰኒና ጆከር እንግዲህ እንዳያችኋቸው ያው ባለፈው ፍቅር ውስጥ ነበሩ። አሁን ደግሞ ጆከር ያው ሰኒን ለማስቀናት ሲል ከኒና ጋር እንትን ሪሌሽን ገጥሟል። ያኔ ያወራሉ
ግን ሰኒን ለማስቀናት ነው እንጂ እውነት ኒናን ወዷት አይደለም። ሰኒን በጣም ይወዳታል። ነገር ግን ደግሞ ሰኒ ባለፈው ክብሮም ቴክስት ስለላከላት ወደዛ ስለዞረች ትንሽ ደብሮታል ማለት ነው። እንግዲህ ሰኒና ጆከር ይጣመሩ እያላችሁ ጻፉላቸው ውዶችዬ። የዛሬው ክፍል እንግዲህ ከብዙ ትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ቅዱስ ሰላም እንደሚመጣ ተስፋ አለኝ። እንግዲህ እነ ኒናና እነ ናቲ እንዳያችኋቸው ቤቱን እያስተካከሉ ነው። ሶፋውን ምናምን ቡናም እያፈሉ ነው። ናሆሚም እንግዲህ እሱን ሊቀበል ሂዷል ማለት ነው። እንግዲህ ከናሆሚ ቤት የመጣችው ሰራተኛ ደግሞ ተመልሳ ድና መታለች። እምሩን የሆነ ነገር ሳታረጋት ትውጣልን እባካችሁ እያላችሁ ኮሜንት ላይ አጥግልጉት። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ያው እንግዲህ ከተሰናበትኳችሁ ቆይቻለሁ። ነገሩን አስመረዘምኩት እንጂ ውዶችዬ ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ ስለምታደርጉ ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በላይ አድጌ ደግሞ እናንተን ማመሰግንበት በራሴ ኮንተንት መጥቼ ራሴን ማመሰግንበት ቀን እንደሚመጣ ተስፋ አለኝ። ውዶችዬ አሁንም ከጎኔ አትጥፉ፣ በርቱልኝ። መልካም ምሽት።